አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ወይናምባ ወይም ለገሂዳ የሚሄድ አስቤዛና ትንሽዬ የቤት እቃ እንዲሁም የትራስ ልብስ አላት እዚህ ጋር እንደምታዩት እሱን ነው ማሳያችሁ። እና ይሄ የቤት እቃ እንዲሁም 6 የትራስ ልብሶች አሏት፣ አልተጨረሰም። ለቪዲዮ አምጥቼው ነው እሱን እነግራችኋለሁ። 80430 ብር እየፈጀ ነው። እንግዲህ ሰሞኑን ጠፍቻችኋለሁ። የጠፋሁበት ምክንያት ደግሞ ገጠር ሂጄ ነበረ። ያው እኔ ትዕዛዝ የተቀበልኩት አብዛኛዎቹ መጅሊስና ፈርኒቸር ስለነበራቸው እሱ እስከሚሰራልኝ ቤተሰብ ጋር ብራችሁን የተቀበልኳችሁ ልጆች ያው መቼም ማሰጉን በሚለው ቤተሰብ ጋር ሂጄ ነበረ ማለት ነው። እና ያው ሰሞኑን ልበላችሁ አንዲት እህታችን ብዙ ነገር ስለኔ ቪዲዮ እየሰራች ነበረ። ቪዲዮ ስላችሁ ፎቶ ፖስታ ሌባናት ምናምን እያለች ቲክቶክ ላይ እየነገራችሁኝ ነው በውስጥ መስመር እየመጣችሁ። ላኪን እኔ አልহামዱሊላህ ወሽክሩ ሊላህ ለሰው ብዬ አይደለም እምሰራው። የሆነ ሰው ስራውን ሲሰራ አላህ ያየኛል የሚለውን መጀመሪያ ማስቀደም አለበት። እሱን ነገር ነው እኔ ማስቀድመው። እዚህ ሚዲያ ላይ ስመጣ እናንተ ማግዛችሁኝ አላህም ደግሞ ይሄን ስራ ፈጥሮልኝ ስመጣ እያንዳንዷን የእቃ ዋጋ ያሳወቅኳችሁ በዝርዝር የምናገረው ሀ ብሎ ሲጀመር እኔ እንደሆንኩኝ ሁላችሁም ታውቃላችሁ። ብዙ ነገሮች ዋጋ በመናገሬ ብዙ ነገሮች ደርሰውብኝ ነበር። አልহামዱሊላህ አንድ ጊዜ ዚነት ቪዲዮ ሰርታበታለች። እሱንም ለምንድነው ዋጋ እየተናገረች ስራችንን እያበላሸችብን ነው ብለው እቃ ከምንገዛበት ቦታ እዛ ጋር ወቀሳ 5-6 ቦታ ደርሶብኛል። ለምንድን እውነተኛውን ዋጋ እምገዛበትን እኔ ስለምናገር ማለት ነው። እና አብዛኛዎቻችሁ ታቆኛላችሁ። እኔ ይሄ ነው ማለት አልችልም። አብዛኛዎቻችሁ በውስጥ መስመር እየመጣችሁ አብሽሪ እንዳትሰበሪ ዝም በያት ምናምን ብላችሁኛል። እኔም ፖስት ባደረኩት እሷም ደግሞ ቲክቶክ ላይ ፖስት ባደረገችው ላይ ኮሜንት እያጻፋችሁ እንደኔው እኩል እኔ የተሰደብኩትን ያክል ተሰድባችሁ የተመለሳችሁም አላችሁ ነግራችሁኛል በውስጥ መስመር። ላኪን የሰው ልጅ አፈጣጠሩ የተለያየ ነው። አስተዳደጋችን ይሁን ብቻ ግን ምን እንደሚጎልን አላቅም። አብዛኛው ሰው ሙሉ አይደለም። ሰው ሲባል ሙሉ አይደለም። በመሰረቱ ስተት ሊኖረው ይችላል። ስለዚህ ምንም ማለት አልችልም። ስለሷ ጉዳይ ስለ ልጅቷ ጉዳይ ቪዲዮ ስሪ ካላችሁኝ መስራት እችላለሁኝ። እናንተ ተመልካቾቼ ደግሞ አብሽሪ ከጎንሽ ነን እኛ እናቀሻለን ብዙ ነገር ብላችሁኛል። ኑሩልኝ። በውስጥ መስመር እየመጣችሁ ወላሂ በቃ ዋትስአፕ ሐሙስ ዕለት በጣም ነበር ራሱ ቴክስት ፉል የሆነው። እና እኔ ያቀኛል አልহামዱሊላህ። አላህ ብቻ እንትን አይበላችሁ። ሰው የፈለገው ማውራት ይችላል። በመሰረቱ ልጅቷ እቃ አዛኝ አይደለም። ታውቃላችሁ እኔ ቴክስት እንደሚበዛብኝ ሰላም አለይኩም አለችኝ። ከዛ አመልሱም እንዴ ብላ ጽፋለች። ከዛ በዋትስአፕ ነው ይሄ ሁሉ። ከዛ ደውላለች። በዋትስአፕ ማውራት አይቻልም። ለአንዳንዱ ሰው ግን ይሰራል፣ ለአንዳንዳቸው አይሰራም። ምን ያሁን አንዳንድ ልጆች ያወሩኛል በዋትስአፕ። ከዛ በኋላ ወአለይኩም ሰላም ብዬ ላኩላት። አመልሱም እንዳለች በዛው ሰከንድ ውስጥ ስንተናን ስላት ሰደበችኝ። የሪከርድ ስድብ የቴክስት ስድብ እንትን ብዬ ልክላ ማን ነው ፖስት አድርጌላችኋለሁ። የሪከርዱን አላሰማኋችሁም። ከዛ ሰደበችኝ አውዝ ቢላ ምናምን ስትለኝ እኔ ደግሞ ቢስሚላህ አንቺ ነሽ የተሳደብሽው አንቺ ነሽ የተናገርሽው እኔ ምን አልኩሽ ምናምን ብዬ ዝም አልኳት። ቅዳሜ ዕለት የዛሬ ሳምንት ነው ማን ነው ቅዳሜ ቢደርስ ሳምንቱ ነው እንደዛ ካለችኝና ከዛ ቅዳሜ እሁድ ሰኞ ማክሰኞ ሮብ ሐሙስ እንደገና ያንን ስድብ ላከችልኝ እንደገና ማለት ነው። እንግዲህ ያንን ተነጋግረን ዝም ተባብለናል። እኔ ብር አላከችልኝም፣ ስሟን አልነገረችኝም። ታውቃላችሁ እኔ ብር ስትልኩልኝ ስማችሁን የሚሄድበትን ቦታ ለወረፋም ሲጀመር ወረፋ ያዥልኝ ስትሉ እንደዛ ነው የምጽፈውና አላቃትም አታቀኝም። ስለኔ ሲጀመር ምንም የማታቅ ሴትዮ ናትና ያ ሁሉ ያለችኝ አልহামዱሊላህ። ሌባናት ምንድናት ሰርተሻበይ ምንዴ እኔንም በግል እኔ ሰርቼ ነው የምበላው። ቢገባት እሷ የማዳም ቅመሞች እኛ ላባችንን ጠፍ አድርገን ነው የምናመጣው ብላለች። እሱ ግልጽ ነው፣ ምንም ጥያቄ የለውም። እኔ 10 አመት ለፍቼ ስላየሁት ማለት ነው።
እዚህም ብሰራ ደግሞ እኔም ላቤን ጠብ አድርጌ ፀሐይ እስከሚያገረጣኝ ዝናብ እስከሚያንቀፈቅፈኝ ብርድ እየዞርኩ ነው ማሟላው። ላኪን እኔ እቃ ተረከቡኝ እያልኩ ለምን ያላቅም። እሱ ያተሳሳተችው እዚህ ጋር ነው። እቃ ተረከቡኝ ብዬ ለምን ያላቅም። በወረፋ ነው የምሰራው ደግሞ በሐቅ ነው። የለፋውበትን ትሰጡኛላችሁ። ልፋቴን ነው፣ ልመናም አይደለም ይሄ። እኔ ለማኝ አይደለሁም። ብዙ ነገር ነው ያለችኝ። ዲቃላ ልጅ ቆሻሻ ቢገባት ቤተሰቤን እኔ ስለምወድ እኔ ቤተሰብ አልሰደብም። የሌላ ሰው ቤተሰብ መሰለን ብደርስብኝ ራሱ እሷን እንጂ ቤተሰብ አልሰደብም። ግን ያ ሁሉም እንዳፈጣጠሩ ነው እንዳልኳችሁ ማለት ነው። በዚህ ምክንያት ደግሞ አንዳንድ እህቶች ውስጣችን ተረበሸ፣ ትዛዛዘንሽ ነበር፣ እንደዚህ ብለንሽ ነበር ብላችኋል። እኔ መዲና አልহামዱሊላህ እቺ ልጅ አሁን ይሄ እቃ ምገዛላት ልጅ የሚሄደው ወይናምባ ነው። የዛሬ አመት ከቃ አገዛዟ የቃ አረታተዋ ብለው ነው ያመሰገኑኝ እኔ ቤተሰቦቿ ማለት ነው። እሷ ውጭ ብትሆንም ቡና ላይ ቅር ብሎናል፣ ነጭ አልሆነም ጠቆር አለብን ብለዋል። እሱንም ደግሞ አሁን ነግራኝ አስተካክዬ ገዝቼላታለሁ። ግን እኔ ቡናው ሞኝ ሆኖ ሳይሆን ጠቆረ ነው። በመሰረቱ መልኩ አይደለም ብያቸዋለሁ ከዚህ በፊት ስለ ቡና ቪዲዮ ስሰራ። ቡናው ጣዕሙ ነው ዋናው ነገር ብያቸዋለሁ። ዋጋው ውድ ሆኖ ጣዕሙ ውሃ የማያነሳላ ጣዕሙ የማይጣፍጣላ እሱን አስረድቻችኋለሁ። እና ይሄንን እምላችሁ ምንድነው ስህተት ካለብኝ ሰው ነኝ፣ ስህተት ይኖርብኛል። እዛ ጋር ለሷ ራሱ ኮሜንት ያስቀመጠች ፋጡማ የምትባል የከላላ ልጅ ወደ ከላላ ወረዳ ማለት ነው የዛሬ አመት እቃ ግዢልን ለኔና ለህቴ አስቸኳይ ብላኝ አስቸኳይ ድፍት እስከመሩጭ ነው የገዛሁላቸውና ወረፋም እንትን ብዬ ማለት ነው አሳልፌ ልንመጣ ነው ሲሉኝ ለረፍት ልንመጣ ነው ሲሉኝ እዛ ጋር የገረመኝ ኮሜንት ማለት ነው። ኮሜንት እኔን ለማሸማቀቅ ሱብሃንአላህ ለሷ ኮሜንት የጻፉላትን ነው። እኔ የ300 ምናምን ሺህ ብር እቃ ለሁለቱ ገዝቼ ከ300 ምናምን ሺህ ብር እቃ ጋዝ እነሱ ልጆቹ ወርደው ነው ደሴ ሆነው ላኪልን ለከላላ መኪና ተለጥፎ ላኪልን አሉ። ላኩኝ 10 ሊትር ጋዝ 10 ሊትር ይመስለኛል አለው። ከዛ እቃቸው የዛ ሰዓት ኔትወርክ ዝግ ነበር እዛ ወደ ልጓማ ምናምን ማለት ነው። እና ጋዙን ሳያወርዱ ቀርተዋል። በሰዓቱ አልደወለችልኝም። እቃ አልደረሰኝም ብሎ መደወል ያለባት እሷ ናት ወይስ እንዴት ነው? ይሄ እኔ በዝርዝር ይሄ ብዬ ነው። ጋዝ ደግሞ እቃ ውስጥ አይገባም። ለምን? ስለሚያፈስ ማለት ነው። ንፋስ ስለሚስበው ማለት ነው። ላስቲካ አፍኜ አስሬ ምናምን ነው የላኩላትና ያ ጋዝ ተረስቶ አላወረዱትም። ሹፌሩም ለኔ ያልደወለልኝም አላወረዱትም ብሎ ከዛ 2 ወር ቆይታ ኢጃዛ ወደ ደሴ ኔትወርክ የሚሰራበት ስመጣ ጋዙ አልደረሰኝም ማለች። ጋዙን ደግሞ ሹፌሩን ስጠይቀው ደሴ ያስቀምጫዋለሁ አለኝ። እኔ ያለሁ ኮምቦልቻ ነው። እኔና እሱ አልተገናኘንም። ከዛ ጋዙ ውሰጂ ስጥልኝ እሺ በቃ ካስቀመጥከው አልኩት። ሊሸኛት የመጣ ባለቤቷ ከደሴ ተቀብሎ ሄደ። ጎደሎ ሆኗል። በምን እቃ ከተጫነው ጀሪካ ያፈሳል። ላስቲኩ አይጠብቀውም። ጋዝም ስለሆነ ንፋስም ይወስደዋል። ያንን ኮሜንት እዛ ጋር ሳይ የምር ነው የምላችሁ ሰው ሙሉ አይደለም። እኔ ላጠፋ እችላለሁ፣ ግን በዛ የምታሸማቀቀኝ መስሏት እንደዛ ብላ ጽፋለች ኮሜንት ላይ ማለት ነው። ፋጡማ እህታችን ፋጡማ እኔ ክፉ ብሆን እኔ መጥፎ ብሆን ሞኝቃ ብልክልሽ ላኪን ይሄንን ራሳችሁ በረሳችሁት መልኩ እኔን እንትን ያልሽ መስሎሻል። እኔ ምንም አይመስለኝም። ለምን ጋዙን ቀርቶ እቃ ላስቀርብሽ ይችላልው እኮ እኔ መጥፎ ብሆን። ጋዙ ደግሞ ከነጋ እንዳልተቀበለው ባለቤትሽ ግልጽ ነበረ በሰዓቱ ማለት ነው። እዚህ ጋር ይሄን ቪዲዮ ካዳመጠችው ማለት ነው። ሌላው እኔ ቁጥሯን ይዤ ስለነበረ ደወልኩላት። ፍሪጅ የምገዥበትን ቦታ ሳውቂኝ ብዬ ብላት አልመለሰችልኝም። ያ ማለት እኔ ክፋቻ አይደለም። ቪዲዮ ሰርቻለሁ። ፍሪጅ የምገዛበት ኦቨን የምገዛበትን ቦታ ሰርቻለሁ። ቪዲዮ ሰርቻለሁ። ስልክ ቁጥሩን አስቀምጬላችኋለሁኝ ከዚህ በፊት ማለት ነው። እዛ ጋር ደውላችሁም ከሱ የገዛችሁ ልጆች አላችሁ። ነግሮኛል። አንቺ በረካ ሆኜ ቁጥሬን አስቀምጠሽልኝ አዘውኝ ገዝቻለሁ ብሎኛል። ገዝተውኛል አዘውኝ ወደ ወልዲያም ልኬላችኋለሁ ብሎኛል። ያ ማለት እኔ ክፉ አይደለሁም ወይም ደግሞ የራሴ ገበያ ነው ብዬ ራሴ ነኝ የምሰራው ብዬ ቁጥሩን አላስቀምጥም አላልኳችሁም? ማየት መብታችሁ ነው።
ካላያችሁ እኔን የመውቀስ መብት የላችሁም ማለት ነው። ለምን እኔ እዛ ጋር ቪዲዮ ስሰራ ቁጥሩን ማስቀምጨላችኋለሁ ያያችሁ ሰዎች ትመሰክራላችሁ ማለት ነው። ሌላው ምንድነው እዚህ ሆናችሁ አቃጋዥን ነኝ ዙር የምትሉኝ ሰዎች ከተመቸኝ መብቴ ነው፣ ካልተመቸ ደግሞ መብቴ ነው። አለማሳየት ወይም አለማጋዛት መብቴ ነው። አላጋዛም ደግሞ ምለው ይሄንን ብር የተቀበልኳቸው ልጆች ወረፋተች እንደገና ሌላ ሰው ዝስ ስለደወለልኝ እነዛ ሰዎች ጋር ግዴታ እነሱን ይዤ መዞር ግዴታ የለብኝም ምን ማለት ነው ማወቅ ያለባችሁ። በቃ እኔ አቅሜ እስከቻለው ድረስ ነው እንጂ እናንተ ስለተመቻችሁ እኔ ግዴታ ይመቻት መባል የለበትም ብዬ አስባለሁ። እናንተም ብትሆኑ የማታደርጉትን ነገር እኔን ለማሸማቀቅ ልጅቷ ማስረጃ አምጪ ስትባል ያው ብዙ ልጆች ብሎክ እንዳረጋቻችሁ ነግራችሁኛል። ማስረጃ ቢኖራት ነው እኮ እኔ ስሰርቅ አላየችኝም። አልহামዱሊላህ በሐቅ እንደምሰራ ሁላችሁም ትመሰክራላችሁ። ከሁሉም ሰው በላይ ደግሞ አላህ ያውቃል የኔን ማለት ነው። እና ደግሞ እዚህ ሀገር መጣችሁ መዲና እንዴት ነው የምገዛው የሚለውን ስትጠይቁ በደሴም በኮምቦልቻም ሁሉም ሰው ያቀኛል። በልብስ ተራም በቃ ተራም በምንም ተራ ይሁን በዛ ታገኙታላችሁ ማለት ነው። ለምን እየመጡ እየነገሩኝ ስለሆነ እናቃታለን መዲና እንደዚህ ነው የምሰራው ወይኔ እንደዚህ ሆና ነው እንደምሰራው ምናምን ብለው ስለሚሉ ብዙ ልጆች ይመሰክራሉ ይሄንን ማለት ነው። ከሁሉም በላይ እንደነገርኳችሁ አላህ ነው የውስጥ አዋቂው። ነገ አላህ ፊት ቆሞ መጠየቅን እኔ እሱን ስለማስብ ይሄን ማንንም ገንዘብ አልፈልግም። የደከምኩበትን ራሱ ሂሳብ አውጪ ስትሉኝ እኔ አውጥቼ አላቅም። ለምን ይመስላችኋል? እናንተ ሜዲካምን ልክ ታቆታላችሁ፣ እኔ ሜዲካምን ልክ አውቀዋለሁ። አረብ ሀገርም ሰርቻለሁ። እዚህም ከመጣሁ ቢያንስ እኔ ከ15 አመት ጀምሮ እስራ ላይ ነኝ ማለት ነው። አሁን 30 አመት ሆነኝ። ያ ማለት 15 አመት ሙሉ የስራንና የዲካምን ልክ አውቀዋለሁ። እና እናንተም ደግሞ ታቆታላችሁ ብዬ ስለማስብ ነው ይሄንን ሂሳብ ራሱ እማላዋጣው ማለት ነው። ግን የምከፍሉኝ ብር ትንሽ ከሆነ ኖርማሊ እኔስ ደክሜ መሆኑን ስለማቀው አው ጨምሩላለሁኝ። ብዙ ልጆች ደግሞ ብዙ ብር እንኪ ብላችሁኝ አይ ረሄ ብር ይበዛባችኋል ብዬ እንደመለስኩኝ ምስክር ናችሁ የገዛሁላችሁ ልጆችና ይሄንን ይመስላል። እኔ የኔ አንድ ችግር አለብኝ ብዬ የማስበው ቶሎ ቴክስት አልመልስም። እሱ ደግሞ በወረፋ ስለሆነ ማለት ነው። በወረፋ በቃ አሁን እኔ እዚህ ጋር ወረፋ የሷን ወረፋ ጽፌያለሁ። ከዛ ቀጥሎ ደግሞ ሌላ አለች፣ ከዛ ቀጥሎ ሌላ አለ። ቴክስትም ቢሆን 150 ቴክስት በአንድ ቀን መመለስ አልችልም። ትርፍ ሰዓት ባለኝ 50 60 ወላ መልሳለሁ። በቃ እቃ እየገዛሁም በመሃል በሚመቻችልኝ። ግን ካልተመቸኝ ደግሞ ምንም ማድረግ አልችልም። ለማንኛውም ቪዲዮ ማነው ሪከርድ አበዛውባችሁ፣ ቪዲዮ ረዘመባችሁ። ይሄንን ደግሞ ምነግራችሁ ግልጽ ለማድረግ ያክል ነው። እኔ ብሞት እንኳን አላህ ያርገውና የሰው ገንዘብ ኑሮብኝ ብሞት እንኳን እንደምታዩት ስሟን እስከ አገሯ ከዛ ብሯን የላከሽ ቀን ነው እኔ እዚህ ጋር እምጽፈው ማለት ነው። የማንኛውም ሰው ይሁን ከዛም በኋላ ከሞትኩኝ እንኳን አውጥተው መስጠት ይችላሉ ገንዘባችሁን ማለት ነው። እኔ ብዙ ነገር አስባለሁ። ገጠር እንኳን ሲሄድ እኔ ልሄድ ነው ገጠር እንደዚህ ነው ብዬ ቪዲዮ ብዙ ጊዜ ተናግሬ ነው የሚሄደው። ፍቃድልኝ ስላችሁ እንደውን ከዚህ በፊት ስቃችሁብኛል። አሁን ለታ ደግሞ ሳላስበው ነው የሄድኩት። ለዛውም ደግሞ የተቀበልኳቸው ልጆች አብዛኛዎቹ መጅሊስ እና ደግሞ ፈርኒቸር ስለነበራቸው ነው። እና እንግዲህ ወደ ገበያዬ ስመጣ እዚህ ጋር በጣም ቆንጆ የሚባል በርበሬ አለ። ኪሎ 650 ብር ነው እንደምታዩት። ቆንጆ ዛላው ወፋፍር የሆነ 30 ኪሎ ነው። ይሄኛው 20 ኪሎ ነው፣ ይሄኛው 10 ኪሎ። አንዱ ማዳበሪያ ስላልቻለው ሁለት ማዳበሪያ ላይ የሆነው 20 ኪሎ ማነው 30 ኪሎ በርበሬ 30 ሲባዛ በ650 ብር ነው 19500 ብር ገዝቻለሁ ማለት ነው። ሌላው ለበርበሬ የሚሆን ያኔ ለዚህ ነው ለዚህኛው ለሁሉም ነው ለምንም ነው አላለችኝም። ግን ያዘዘችኝ 1 ኪሎ ኮረሪማ አለ። ኮረሪማ ሁለት አይነት ኮረሪማ ነው ያለው። አንደኛና ሁለተኛ 2200 እና 2300 ነው ያለው። ባለ 2300 1 ኪሎ ገዝቻለሁ። እዚህ ጋር ሽንኩርት አለ። ያበሻ ሽንኩርት ኪሎ ነው ያለችኝ። ላኪን እኛ እዚህ ኮምቦልቻ ገበያ ላይ ያለው በሰሃን ነው ቀይ ሽንኩርት ማለት ነው። እና ቀይ ሽንኩርት እዚህ ጋር እንደምታዩት 3 ሰሃን ነው 450 ብር፣ አንድ ሰሃን 150 ብር። በጣም ነው የቀነሰው ሽንኩርት። ደቀቅ ያለ እስከ 120 ብር ታገኛላችሁ። ይሄ ከፍ ያለና ቆንጆ ውሃ ያለው ነው። ዝንጅብል አለ። ዝንጅብል ደግሞ ኪሎ 150 ብር ነው። 5 ኪሎ ነው ያዘዘችኝ እህታችን። 5 ኪሎ 750 ብር ገዝቼላታለሁ ማለት ነው።
ሌላው እዚህ ጋር ቁርንፉድ ቆንጆ የሚባለውን ቁርንፉድ የውጩን ሁሉም ይሄኛውም የሚቀንስ አለ እርድ ቁርንፉዱም እንደዛው ደቀቅ ያለ ምናምን የሚቀንስ አለ። ላኪን እኔ ቆንጆ ነገር ነው ግዢ ያለችን ቁርንፉድ ግማሽ 1400 ብር ነው የገዛሁት። እዚህ ጋር እንደምታዩት 1400 ብር። ከዛ 7 ቅመም አለ። 7 ቅመማችን እዚህ ጋር እንደምታዩት ማለት ነው 1400 ብር ነው። 7 ቅመምም ዋጋው 1400 ብር እንደምታዩት ማለት ነው። እያንዳንዱን ነገር በዝርዝር ነው የጻፍኩት። እዚህ ጋር 7 ቅመም ግማሽ 1400 ብር ከ450 በላይ ማለት ነው ከሽንኩርቱ በላይ ያለው። ከዛ እንግዲህ ሀባይብ እርድ አለ። እርድ የውጭና የሀገር ውስጥ ነው ያለው። እርድ ደግሞ ግማሽ 1300 ብር ነው የገዛው። ቆንጆ እርድ። ጥቁር አዝሙድ ግማሽ ኪሎ ነው 500 ብር ነው ጥቁር አዝሙድ። እነዚህን ይመሳሰላሉ ቅመሞቹ ማለት ነው። እንግዲህ ቆንጆ ነገርና አሁን ከቃም ከፍሪጅም ይሁን ከምንም ይሁን ዋጋቸው የተለያዩ እቃዎች አሉ። ጥሩ ነገር የማያሰድብ ነው እኔ የምገዛላችሁ ማለት ነው የምትጠቀሙበት። በእርግጥ እኔ ሰድባችሁኝ እኮ ሁሉ ጊዜ ያማረራችሁኝ መኖር ትችላላችሁ። ላኪን እንድትጎዱ እኔ አልፈልግም። እኔም ስሜ እንዲጠፋ አልፈልግም። በሞት እንኳን አላህ ይርሐማት እንደዚህ አድርጋልኛለች ጥሩ ነገር ሰርታልኛለች እንድትሉ ነው ፈልገው ማለት ነው በብራችሁም ቢሆን። እዚህ ጋር ጨው አለ 50 ኪሎ 1250 ብር እርከባ ቦታ ነው የገዛሁት። መኮረኒ 15 ኪሎ በ150 ብር ቆንጆ መኮረኒ። ምስር ክክ አለ። ምስር ክክ ኪሎ 230 ብር ሂሳብ ነው የገዛሁት። 3450 ብር ነው ማለት ነው የሚመጣው 3450 ብር። እሽጉ 15 ኪሎ ነው። ከዛ ሀባይብ ሩዝ አለ። ሩዝ ኪሎ 120 ብር ነው 1800 ብር ይመጣል 15 ኪሎ ማለት ነው። ቆንጆ ሩዝ ነው ይሄ የውጭ ሩዝ። ሁልጊዜም ዳኢመን ሁሉም የሚጠቀመው ይሄንን ነው። ከበስመቲ ከሁሉም ያኔ ሁሉም የሀገራችን ህዝብ የሚጠቀመው ይሄንን ነው። በስመቲ የሚጠቀማል። ይሄም የውጭ ሩዝ ነው። ከዛ ቡና ነው። ቡና በጣም ነጣ ያለ እንደነገርኳችሁ በጨለማ ነው እኔ ብዙ ጊዜ ቪዲዮ የምሰራው ጨለማ ስለሆነ ነው። ነጣ ያለ ቆንጆ ቡና 1450 ብር ነው። 7 ኪሎ 10150 ብር 7 ኪሎ ማለት ነው። ግን እሷ እንዳለችኝ ነጣ ይበልላቸው ስላለችኝ ነው እንጂ እስከዛሬ 350 ምንገዛላችሁ ቡናነቱ ጣዕሙ ውሃ ማንሳቱ ሁሉ ነገሩ ቆንጆ ነው። ጠቆር ግን ይላል ማለት ነው። ሌላው ለሾርባ የሚሆን ሩዝ መስሪ ወይም ይሄ አገር ውስጥ የሚባለው 15 ኪሎ በ100 ብር 1500 ብር። ስኳር አለ። ስኳር 15 ኪሎ ነው። ኪሎ በ180 ብር ሂሳብ ነው የገዛሁት። 15 ሲባዛ በ180 እዚህ ጋር 2700 ብር ይመጣል። ሩዙም እንደዚህ እንደምታዩት 1500 ብር ነው የእንትኑ ማለት ነው የሾርባ ሩዙ። ሌላው 20 ሊትር ዘይት ነው። 20 ሊትር ዘይት 5600 ብር፣ 3 ሊትር ደግሞ 1000 ብር። እዚህ ጋር ደግሞ እንደምታዩት ቴምር አለ። ቴምር 2200 ብር ነው የገዛሁላት። እያንዳንዱ ዋጋ ይሄንን ይመስላል አስቤዛዋ ማለት ነው። እዚህ ጋር እጣን 1 ኪሎ አላት 800 ብር። የወሎ ጭስ ደግሞ 300 ብር። እንግዲህ የዛሬው አስቤዛ ይሄንን ይመስላል። ከዛ የቤት እቃ አላት እሱን አሳያችኋለሁ ማለት ነው። ቪዲዮ አስረዘምኩባችሁ። እቃው ትንሽ ነበር ግን ሐሳቤን ለመግለጽ ሳስብ አረዘምኩባችሁ። 1400 ብር 165 ሊትር ሮቶ። እዚህ ጋር ደግሞ ሁለቱም በዚሁ ዲዛይን ነው ያለው። ወርቃማ ራሱ ዲዛይን ራሱ ከለር ማለት ነው 5600 ብር ሁለቱ። አንዱ 2800 ብር ነው። ሌላው እዚህ ጋር ደግሞ እንደምታዩት የዳቦ ማብኪያ 350 ሁለቱም 700 ብር። ማዞሪያ 80 ብር ገዝቻለሁ። እዚህ ጋር ደግሞ ፌርሜሎ አለ። ፌርሜሎ 450 ብር ሆኗል ማለት ነው። ሌላው የቆሎ ሰሃን አለ። የቆሎ ሰሃን አንዱ 50 ብር ነው። 600 ብር ገዝቼላታለሁ 12 ፍሬ። የትኩስ ማስቀመጫ 500 ብር ነው 250 የቁርጥ ሰሃን እነዚህን አይነት ነው የምፈልገው ብላኛለች። እነዚህን የኒኬል የቁርጥ ሰሃን በ90 ብር ሂሳብ ነው። ኒኬል ኩባያ ከላይ አፉ እንትን ያለው ነው የምፈልገው ብላኛለች። እነዚህ ይሄ ኒኬል ኩባያ ዋጋው 95 ብር ነው አንዱ ማለት ነው። ከዛ የሀገረኛ ሲኒ 500 ብር
ይሄኛው ደግሞ 270 ብር ነው ይሄ ማለት ነው። ደርዘኑ የሀገረኛ ሲኒው ሰርቪስ። ከዛ ብረት ምጣድ ከቡና መቆያው ከፍ ይበል ብላኛለች 800 ብር ይሄን ገዝቼላታለሁ። መጫሪያም ከፍ ያሉ የእሳት መጫሪያ ይሁኑልኝ ብላለች። እነዚህ 100 ብር 200 ብር ናቸው። ሌላው ለቡና ማቆያ የሚሆን ይሄንን ግዢ ብላኛለች። በምልክት ነው የነገረችኝ። ላኪን አንድ ፍሬ ነው ያገኘሁት። እሷ ያዘዘችኝ 2 ነበረ። ይሄ 50 ብር ነው። እዚህ ጋር እንደምታዩት ደግሞ ከዚህ በፊት ያሰራሁት የትራስ ልብስ አለኝ ብላለች። ለሱ የሚሆን ተጨማሪ 4 የትራስ ልብስና 6 ቤቢ ነው ያዘዘችኝ። ግን ቤቢው አላለቀም። እንኳን ቤቢው ትራሱ ይሄ ቁልፍ ገና አልተተከለበትም። ይሄ ቁልፍ ይተከልበታል ጠዋት ማለት ነው። የዚህ ዋጋ የአንዱ ዋጋ 450 ብር ነው። ከጀርባው ማንችሊ ከፊት ለፊቱ በነጭ በሰማያዊ የትራስ ልብስ 4 የትራስ ልብስ 4 ሲባዛ በ450 ብር ሂሳብ። ቤቢ ደግሞ ሂሳብ ገብቷል። ያው አልመጣም እንደነገርኳችሁ በ280 ብር ሂሳብ ነው ማለት ነው የተገዛላት ይሄ የተሰራላት። እንግዲህ ሀባይብ የዛሬ ገበያችን ይሄንን ይመስላል። እያንዳንዷን ነገር እንደዚህ በዝርዝር ነው እኔ የማስቀምጥላችሁ። ለዚህ እቃ የትራንስፖርት 400 ብር አውጥቻለሁ። እዚህ ጋር ጽፌላታለሁ ማለት ነው። እንግዲህ እንደዚህ እጃችን ወፍጮ እስከሚመስል ድረስ ተሰርቶ ስርቆት ከሆነ አላህ እንግዲህ ሂዳያ ይስጠን ማለት ነው። በመሰረቱ እያንዳንዱ ነገር ሂሳቡን ማሳውቃችሁ። እናንተም ብዙ እህቶች አመስግናችሁኛል። ያመሰገናችሁ ደግሞ ሌላ ቦታ እንደዚህ ያህል ብለው ነበረ እንዳልበላ አድርጋችሁኛል እናንተ እያላችሁ ነው። ዚነትን ብትሰራ ዚነት እንደኔው ነው የምሰራው። ያስለምድኳት ምን ነኝ ይሄን ስራ ያስጀመርኳት እኔ እስከሆንኩ ድረስ እሷም የምሰራው የምገዛበትን ቦታ ራሱ እያሳየኋት ነው ይሄን ስራ የለመደችው ማለት ነው። እሷም ቢሆን አበላችሁም እኛ የሰው ገንዘብ አንፈልግም ሐቂቃ ማለት ነው። እኔ ከጀመርኩ ይሄን ስራ 4ኛ ዓመቴ ነው። የሰው ገንዘብ ብበላ ኪራይ ቤት ኖር ነበር። የሰው ገንዘብ ብበላ እንደዚህ እንከራተት ነበር እስካሁን ቢያንስ እኮ ማለት ነው። እኔ ወላሂ ነው የምላችሁ የሰው ብር እስከ 2 ሚሊዮን 2.5 በቃ ከአካውንቴ ጠፍቶ አያውቅም። ይሄን የምላችሁ ደግሞ ያደራም ብር ይቀመጣል ማለት ነው። ያደራ ብር 300 ሺህ ብር 400 ሺህ ብር 200 ሺህ ብር እያስቀመጣችሁ ኔጋ አመት 2 አመት እኔ ስመጡ አላስረከብኩም። ብዙ ልጆች አገር ገብተዋል እንደዚህ ያስቀመጡ ኔጋና አሁንም ቢሆን ያስቀመጡ ልጆች አሉ። ያ ማለት እኔ መጥፎ ብሆን ኖሮ 1 ብር የሚያስቀምጥ የለም ነበር። በልጅቷ ማትፈረዱባት እኔ ስለማታቀኝ ነው። እሷም ሲጀመር የታባሽ ታቀኛለሽ የታባሽ አውቅሻለሁ ነው ያለችኝና ያው ስለማታቀኝ ነው። ብዙ ልጆች ተናዳችሁ ቁጥሯን ስጪን እናናግራት ምናምን ብላችሁኛል። እዛው ቲክቶክ ላይ ራሱ ኮሜንት ያስቀመጣችሁ ልጆች ብዙ ልጆች ሰርባናልኝ ብላችኋል። ስለዚህ ጤነኛ አይደለችም በሚለው ያዙት። እናንተ ደግሞ እንደዚህ አሁን ለማያቀኝ ሰው ቪዲዮ ስሪላቸው ካላችሁ እስከሷ ሪከርድ እስከተጻጻፍናቸው ሁሉም ነገር ማውጣት እችላለሁ። አውጭ ካላችሁኝ እናንተ ተመልካቾቼ ማለት ነው እድሉን ለእናንተ ሰጥቻለሁ። እና ይሄንን ይመስላል ሀባይብ። ሰላም ሁኑልኝ። ወደ ስራዬ ተመልሻለሁ። እያንዳንዱን በወረፋችሁ መልሳለሁ። አብሽሩ።